እውነት ስላለች እውነት ጊዜም ጠብቃ የምትወጣ ስለሆነች ይወጣል። ምንም አነጋገሯ የሚያሳምን እናምናት ነበር ላልሽው የሚያሳምን ነገር ይዛ አልመጣችም። ልክ ነሽ እኔ እኮ ማለት ነው ልጅቷ እንዴት የዚህን ያህል ርቀት ትሄዳለች? እኔ እንደ ሰውኛ ስታስብ ይከብዳል እኮ ለሰው ልጅ እንዴት ይሄን ያህል ክፋት ታስቢያለሽ? 3 ቀን 4 ቀን ምታ ድርቅ ብላ የብሩኬን ነው እንዴ ያለ በቃ ሆነ የሰው ልጅ ህሊናዋ እንዴት አልወቀሳትም እኮ ነው የምለው እኔ። ቢታንያ ለምን መሰለሽ ይሄን ይዛ የመጣችው ኤክስ የበፊት ኤክስ ሆናለች። እኔ አሁን የበፊት ጓደኛ ምናምን አላላትም። እሷ በቃ ኤክስ ናት። ኤክስ ሆና የበፊት አይደለችም እንጂ ሌላ ነው በነበረ ሰዓት ቆይ ታዩ እንደ ድራማው እኛ እንዳየነው ነው የምንሄደው። ማማዬ ሌላ ናት ምናምን የውስጥ ታሪካቸውን አላውቅም። የውስጥ ታሪካቸውን ስለማላውቅ እዚህ ላይ በማየው ነው እንጂ ላጣራ አልዞርም። ማንኛቱን ሌላኛው አያገባኝም። ባየሁት ቪዲዮ ነው እኔ መናገር የምችለው። ገባሻ? እዚህ ጋር ልጅቷ ኤክስ ናት። ኤክስ ሆናለች ኦልሬዲ። ኤክስ ሆና እሱ ሲሻሻል ጥሩ ሴት ሲያገኝ አብረው የምታድግ አድጋ የምታሳድገው ከወንድ ልጅ ጀርባ ጠንካራ ሴት ስትኖር ህይወታቸው ይስተካከላል። ይሄ እውነትና እውነት ነው፣ የማይካድ እውነት ነው። በትክክል ጠንካራ ሆና ታጠነክረዋለች። ወንድ ልጅ በተፈጥሮ ሴት ልጅ ታስፈልጋለች። ጠንካራ ሴት የምታበረታታው ወደ ስራ የምትገፋው ዜሮ ሆኖ ከዜሮነቱ እንዲነሳ የምታረግ ሴት ያንን አይታለች። እሷ የእሱን ውድቀት ስለምትፈልግ በድክመቱ መታ ነው። ምክንያቱም ልጅ እንደሚወድ ታውቃለች። ለሴት ልጅ ያለው ሪስፔክት አለ። አክሴፕት ያደርገኛል ብላ ነው የመጣችው። ግን በህልውና በክብር ስለመጣችበት እሱ ያው መጀመሪያ ላይ አነጋገር አልቻለም። ድንጋጤም አለ። አድርጌያለሁ አላደረኩም የመወዛገብን ባህሪ ነበረው። እኛም ተቃውመነዋል። ንግግርን አንዷም እኔ ነኝ ንግግርን አስተካክል ብዬ ስቃወም የነበረው። አናን ጋር ገብተን ነብሌን ጋር ስንሰጠው ነበር ኮመንት። ሁላችንም ይለዩ እንዲበሉ ሳይሆን በቃ ትክክለኛ እኔ ብሆን በሷ ቦታ ማረገውን ተናግሬያለሁ። አንደበት ተሰራለች። ልክ ነው፣ ድራማ ነው። እሱን አንቅም። ሁላችንም እኔ በሆን ብዬ የመጀመሪያ ለሴቷ ደግፌያለሁ፣ እሷም ለሀይሚ። ሲቀጥል ስንረዳው የሁላችንም እንደዛ ነው። የደገፍ ነው ለተንኮል መምጣቷን እያገናዘብን ስንመጣ እሷን ረገጣ ገባል። እግዚአብሔርን ቀይ እየሰጠኝ ነው። እሺ ቲጂ ልክ አሁን ልጅቷ የመጣችበት ለተንኮል ነው ብለን እንውሰደው። ያው ከተማርንበት ብዙ ነገር ሊያስተምረን ይችላል፣ ግን ትንሽ ይከብዳል። አሁን ይሄን ያሁን የምናየውን ነገር ስራ ነው ሪል ነው ብሎ ለመገመት ይከብዳል። ሁላችንም በተረጋጋ መንፈስ መጨረሻውን ማየት ነው የሚሻለው። ምክንያቱም ማንኛውም ነገር ባየነው ልክ ስለሆነ ሪል እርግጠኛ ሆኖ መናገር አይቻልም መጨረሻውን ሳናይ። ግን እኔ ደግሞ የምለው በቃ ሁለቱ አንድ ላይ ሲሆኑ ለስራም ሆነ ለእውነትም ሆነ እኛም እንደሰታለን፣ እሷም ያን አትዳፈርም ነው በቃ። ምክንያቱም ኤክስ ከሆነች እኮ ኦልሬዲ አልፏል። ባስ የሆነ ነገር ነው። እውነት ነው። አንድ ላይ ለመሆን ሀይሚ መረጋጋት አለባት፣ ወይም እኔ መረጋጋት ታይ ወይ እነሱን ስም እናውጣው። ሜንሽን አናረጋ። እነሱም በቃ በራሳችን ነው ሰደው ተጠቅተንሽ ከጮኛዬ ጋር ተጣላሁ በእንዲህ አይነት ምክንያቱም ኤክሱ ጋር ሄደ ሚንስ መጀመሪያ በእሷ የተነሳ ጭቅጭቅ ኖሮን ተጣልተን በፋሚሊ ተታረቀ። ዘጋም ፋይሉን ዘግተናል። እሷ ከስር ጻፈች ታስጨንቀው ይሆናል፣ ትደውል ይሆናል። ኦልሬዲ በቃ ፓስት ነው፣ ይቅር ብለን ቀብረ ነው። እኔም እሺ የድሮ ላይፍ ነው ብዬ ዘጋው፣ ተቀመጥኩኝ። መልሶ ጓደኛ ሄዶ ሊያስተካክል በድብቅ እኔ እንዳልናደድ በድብቅ ሄደ አገኛት ቪዲዮ ቀርጻ ወደ እኔ ላከች። ገባሻ? በጊዜው እናደዳለሁ እስክረዳ ማለት ነው አካሄዱን። በጊዜው በነበረኝ ሰዓት መጥታ ደግሞ አርግዥ ያለው ከሱ ስትለኝ ምንድነው ከኔ የሚጠበቀው?
በቃ በድንጋጤ ስሰማ መሆኑን አላውቅም። በዛ ቦታ ላይ ሆኜ ወይ ፌንት እሰራለሁ ወይም ደግሞ አንስቻት ልፈነክታት ሁላ እችላለሁ። እኔ ፌንት አልሰራም። እልክ ነው የምትያያዥው አንቺ። በተፈጥሮ ፌንት አልሰራም ብዬ አምናለሁ። አላውቅም፣ ስላልደረሰብኝ ምንም የምወስነው ነገር የለም። ትክክል። ይኸውልሽ ልጅ አሁን ማለት ነው ወደ ራሳችን ህይወት እንወሰደውና አሁን እዚህ ጋር የራሴ እጮኛ ነበረ እንዳልሽው የራስሽ እጮኛ ነበረ። እኔ በራሴ ህይወት ትንገርሽ በቃ እንደ ምሳሌ አድርጌ ለምሳሌ የኔ እጮኛ የበፊት ኤክስ ነበረው። በመሀል ሆነ ነገር ተፈጥሯል። ድጋሜም ደግሞ ከኔ ጋር ተጋይቶ ወደ እሷ ሄዷል እንበል። በቃ እኔ አጠር አድርጌ ስነግርሽ ድጋሜ ግን ሆነ ነገር ተፈጥሮ ወይ እሷ እንደዚህ ነፍሰ ጡር ሆና ወደ እኔ መረጃ ደረሰ፣ እንዲሁ ቪዲዮ ደረሰብኝ አይደለም። ግን እዛ ቦታ እሱ እኔን ወርዶ እኔን ምርጫው ካደረገኝ በሰዓቱ እኮ እምነቴን ስላጎደል በጣም ይሰማኛል። ምክንያቱም እንዴት አምነዋለሁ በቃ እኔን አይወደኝም ማለት ነው ወይም ደግሞ ነገም ጥሎኝ ይሄዳል የሚል ነገር ውስጤ ይሰማል። በተፈጥሮ ሴቶች ስንሆን በጣም ተጠራጣሪ ነን። እምነቱን ይኸውልሽ አሁን ቢታንያዬ እምነቱን ማጉደልና አለማጉደሉን የምናየው በኋላ ላይ ነው። ገባሻ? እሷ ባለችኝ አልራመድም። ምክንያቱም ለተንኮል የመጣችው ደረጃ እኔ ጋር ደረሰ። እኔ በራሴ ህይወት እሺ እንዴት ሳያማክረኝ ሄደ። አሁን ሀይሚና ብሩኬን ትቻቸዋለሁ። እኔ በቃ ስለ ራሴ ነው የምነግርሽ እንደ አንድ ግለሰብ ሆኜ ማለት ነው። እንዴት ሳያማክረኝ ሄደ ብዬ የበታችነት ስሜት ሊሰማኝም ይችላል። እንደውም በቃ ብዙ ነገር ይሰማኛል። ግን ደግሞ እሷ ፊት ተገናኝቼ እሷ እኔ አንቺን አልፈልግሽም ምርጫዬ አንቺ ነሽ ብሎ ካለኝ ወደ ራሴ ተመልሼ የኔን ስሜት አዳምጬ እሱ ጎን ቆሜ እሷን ማሳፈር እፈልጋለሁ። ታውቂያለሽ እሷ እዛ ጋር እኔን የበታችነት እያደረገችን ዝቅ እያደረገችን ስለሆነ እንደውም አንቺ ከኛ ህይወት ውጪ፣ አንቺ እኮ ዛሬ ነው የመጣሽው፣ እኔ የመጀመሪያም ነኝ የመጨረሻን የምትለኝ ከሆነ እሱ ምርጫው የኔ ካደረገኝ ወንድ የቤት ራስ ነው ስለሚባል ምርጫው ካደረገኝ እኔ ደግሞ እሱ ጎን ቆሜ እስከ ጥግ ሄጄ እሷን ማሳፈር እፈልጋለሁ። እንደኔ ማለት ነው። ግን እንደኔ ነው የምነግርሽ። እንደ ሌላ ሰው ደግሞ አላውቅም። ይኸውልሽ እንደ ስህተቱ ከሆነ ስህተቱ ነው የሚወስነው። እኔ ጋር እዚህ ጋር የእሱ ስህተት ነው የእሱ የተሳሳተው ስህተት ላይ ቅርታ ይሰጠኛል አይሰጠኝም የሚለው ነገር ገባሻ? ያ ነው የእኔ ውሳኔ። ያደረገው ጥፋት ይቅርታ ይደረግለታል አይደረግለትም የሚወሰነው ማለት ነው እንጂ ዝም ብዬ አይደለም እንዴት ሄደ እንዴት እንትን አለ ብዬ እንጂ እሷን ለማሳፈር እሷን ለማናደድ ብዬ አላደረገውም። አታደርጊውም። ልክ ነሽ። ግን ምን አለ መሰለሽ አው ቀጣይ ህይወትሽ ነው። እልክ አሁን ጥሩ አይደለም፣ በተለይ ትዳር ላይ። ግን እዚህ ጋር እሱን አሁን እንግዲህ እሱን ካሳመነኝ ነው አሁን እሱ ለኔ ያቀረበው ለጠየቁ ጥያቄ ትክክለኛ መልሴን ካገኘው እሱን ተረድቼው እሱን አምኜው፣ እሷ ግን የመጀመሪያ እሱ ግን አንቺ አታስፈልጊም ከኛ ህይወት ራቂ ካለችኝ እኔ ደግሞ እሱን ካመንኩበትና እሱ የሰጠኝ መልስ አጥጋቢ ከሆነ ከሱ ጎን ቆማለሁ። እንደኔ ነው የምልሽ። ግን መጀመሪያ ምንድነው እሱን ሳምነውና እሱ የመለሰልኝ መልስ ለኔ አጥጋቢ ሆኖ ከተገኘ ብቻ። ጥሩ አመለካከት ነው። አሪፍ አመለካከት ነው እና እንደዛ ነው የምለው። ስለዚህ ዞሮ እኛ እስከ መጨረሻው ነኝ። ግን ከዚህ ከኛ ያለፈ ደግሞ ሁሉን አዋቂ እግዚአብሔር ስለሆነ ብሩኬ ይናገራል። እግዚአብሔር የሾመውን ሰው አያወርደውም ይላል። ሁላችንም በየሃይማኖታችን ጸሎት እናደርግላቸው። እኛ እንግዲህ የምንወዳቸውም እኮ በካሜራ አይተን ነው ባየነው ልክ የምናውቀው ነገር ስለሌለ እግዚአብሔር አንድ ያደርጋቸው እያለን በጸሎት እናስባቸው። ደግሞ ነገ አዲስ ቀን ነው። እግዚአብሔር አንድ ያደርጋቸው። እውነት ነው። አትጨናነቁ፣ መጸለይ ብቻ ነው። እናንተ በሰው ሀገር አትጨነቁ። አዎ እህቴ፣ የሆነ ነገር እነሱን በጣም ስለምንወዳቸው ለቁም ነገር እንዲበቁ ስለምንፈልግ፣ ግን ፈጣሪ የፈቀደው ስለሆነ የሚሆነው እንግዲህ ስናይ ሆነ በጣም ተሸበር ያለች ሰላም ታጫለሽ። ስለዚህ ግን ከኛ በላይ ፈጣሪ ስለሆነ ሁሉ ነገር የሚያውቀው እግዚአብሔር ከነሱ ጋር ይሁን። ይረዳችሁ። ሰላም፣ እንዴት ነሽ እናቴ? ሰላም እናቴ። እያወራችሁ ስለሆነ አላቋርጣችሁም ብዬ ነው እኮ። ሰላም ናችሁ እህቶች? እሙዬ እንዴት ነሽ? ሰላም ነሽ ወይ? ተገናኝተናል ከአንቺ ጋር እንኳን
ዩዘርዬ እንዴት ነሽ? ሰላም ነሽ? ደህና ነኝ። እንዴት ናችሁ? እሺ እንዴት ናችሁ? አለን አለን አለን። ዛሬ ስለነገ ምን አሰባችሁ? ልጅ እኮ አወዛገበቻቸው። እኛ አስቀድመን ሰጥተናል፣ ሪከርድ ብለናል። ምንም ያወዛግብ ነገር እኮ ለድራማው እሺ ይሄንን ውሳኔ የተሰጠው እኮ እሺ ትላንትና መድኃኒት በተባለበት ምክንያት ነው ዛሬ መድኃኒት ተብሎ የተመጣው። ስለዚህ ደግሞ ለነገ ደግሞ ቀምሯ ቀምረናል። እኔና ገንዲ አልነበርሽም እንደ ሂዊ አልነበርኩም። ሪከርድ ታቅርብ የሚለውን እኮ ሰጠን እኛ። ሪከርድ ታቅርብ ብለናል። አይ ለምን መሰላችሁ? ሪከርድ እንፈልጋለን ነው ዋናው ሂደቱን። እናንተ ከየት መሰላችሁ? ከአሁኑ ቪዲዮ ሳይሆን ያኔ ከበፊቱ እመንልኝ እውነቱን ንገረኝ ከሚለው ጊዜ ነው ማሰብ የሚያስፈልገው። ቡታጅራ ላይ ደብዳቤ ጽፋ ጥላው የመጣችው እመንልኝ፣ አይቻለሁ፣ እኔ ያየሁትን አይቻለሁ፣ አንተ እመንልኝ፣ ካመንክልኝ ይቅርታ አደርግልሃለሁ፣ ካላመንክ ግን ራስህ አውቀህ ያደረግከውን ካላመንክ ግን እኔ እናንተ የመጨረሻችን ይሆናል የሚለው ዛሬ ላይ እየሆነ ላለው መሰረት ያነው ማለት ነው። ይሄን ስል ምንድን ነው ልጅቷ በዛን ጊዜ አሁን ዛሬ እነሱ በእንቅልፍ ቀርጸዋለች ምናምን የሚሉትን ቮይስም ሆነ እንትን ቪዲዮም ሆነ ልክ አላታለች ለሷ በጊዜው እንደዛ ኢሪቴት ሆና በዛ ደረጃ እንትን ያለችው ምናልባት የድራማም ከሆነ የመጀመሪያ ፊሽካ እንትን የተባለበት ብለን እንለዋለን። እውነተኛም ከሆነ በመጀመሪያ መሰረት የተጣለው ወይም ደግሞ ለዚህ ሁሉ እንትን የመጣው የዛን ጊዜ እመንልኝ አላምንም፣ የድሮ ታሪክ ነው፣ ያሁን አይደለም፣ ያየሹ ፎቶ እንደዚህ ነው፣ ያየሹ ቪዲዮ ይሄ ነው፣ የዛን ጊዜ እኔ አንቺን ከማግኘቴ በፊት ነው ብሎ ጉዳዩን ውዝግብግብ ባለመልኩ እሱም በቃ እኔና አንቺ ተለያይተናል፣ በቃ ከዛሬ ጀምሮ አታምኘኝም ማለት ነው ብሎ ቤቱ ሄደ። ሀብ መጣ አስታረቃቸው። ያን ደግሞ በደፈናው ነው ሀይሚ በቃ ሁሉን ነገር ታረቀችው ማለት ነው። ለዛሬ መሰረት የሚሆነው አንደኛ በእጇ ያለ ከዚህ ተላከላት ነገር አለ። እሷ ምናልባት አይ ነው ወይ ምናምን ብላ ልትል ትችላለች። ነገር ግን ደግሞ አሁን ልጅቷ ደግሞ አተኩራ ደጋግማ ነው የምትናገረው። ምክንያቱም እውነት ውሸት እውነት እስኪመስል ድረስ ነው የምትናገረው። እና አንደኛ የልጅቷ በድርቅና ያላት ጥንካሬ የሁላ ነገር እየወረደባት እምባ ይመጣት ምን አይላት። እኔ ምን አይነት ፍጡር እንደሆነች ለእኔ እጅግ በቃ የውሸት ዲግሪ ስላላት ትልቅ ሰው እንኳን ሲያናግር እኮ የሆነ ትንቀጠቀጫለሽ። በዚህ በወጣትነት እድሜ እኮ ሰበር ሰተር ማለት ነገሮችን አደራጅቶ ለመናገር እንኳን መፍራት አለ። እሷ እኮ ያንኑ ነው ግን የምትደጋግመው። ያንኑ የመጀመሪያ ቀን ያወራችውን ነው የምታወራው፣ አሁንም ያን ነው የምታወራው። እና ምንድን ነው መጀመሪያ ከናካቴው የለሁም የሚል ነው። አሁን ደግሞ በመርዝ ወይም በእንቅልፍ ኪኒና እንደዚህ ብላ ነው እንዲያደረገ ልጅቷን ባላንስ እያሰጧት ነው ሀይሚን ማለት ነው። ዞሮ ዞሮ አሁንም ቢሆን ከሀብ ጋር በእንትን ባሉት በተነጋገሩት የተወሰነ የተሸራረፈላት ነገር አለ። ነገር ግን ደግሞ 100% እርግጠኛ ለመሆን ያስቸግራል። እኔ እንደኔ ሀሳብ ዞሮ ያሙን ባለፈም ባየችው ነገር ተጣልታ አይደለ በደፈናው ይቅርታ ተባብለው አብረው እየሆኑ የነበረው። አሁን እንደገና ልጅቷ እያባሰችው ዞሩን እያከረረችው ስትሄድ ነው እሷ ያልሆነ ነገር ውስጥ የገባችው አይደለም። ዞሮ ነገሩን ማለዘብ ነው የሚሻለው። አለዝቦ አብሮ ሆኖ አብሮ በጋራ ቆሞ እሷን ማሳፈር ያው እንደው ማለት የሰው ልጅ እኮ ዛሬን ነው እንጂ ስለ ነገ ተስፋ ነው እንጂ ያለ ስለ መኖራችን የተጨበጠ ነገር የለንም። እና ነገን የምናስበው በእርግጥ ዛሬ ላይ በቆምንበት ዛሬ ላይ ቆመን ነው ነገር የምናስበው። እና ይሄም ነገር እንዳለ ታሳቢ አድርጋ ሀይሚ ለዘብ ብላ በተለይ ከብሩኬ ጋር ያላትን እንትን በደንብ ብታጠነክረው እና ብትመጣ
መታገልም ምንም ካለባቸው በጋራ ሆነው ነገር ቢለዝብ ጥሩ ነው የሚል ነገር ነው ያለኝ። እና ደግሞ ፖሊስ ጣቢያም ሄዳ እንግዲህ ከሳለሁ ብላ የምትለው ምናልባት ያንን ቪዲዮ በያዘችው ነው እንጂ ሰው በሆዱ ውስጥ ባለው ጽንስ እከሳለሁ እና እኔን እንዲረዳኝ ያደርጋለሁ። አንቺ አሁን እውነት ነው እያልሽ ሀሳብ እየሰጠሻት ነው እናቴ። እውነት አይደለም እኮ እንትን ነው እውነተኛ ታሪክ ላይ የተመሰረተ ድራማም ቢሆን ነው እየነገርኩሽ ያለሁት። ይሄ ነው ሂደቱ ሊሆን የሚችለው። ፊሽካ የተነፋበት ቀን መቼ እንደሆነ ያኔ ነው። ይሄ ነገ ወደ ፖሊስ ጣቢያ ሄዳለሁ ብላ የምትንቀጠቀጠው በሌላ መንገድም ቢሆን እኔ ምናምን ብላ የምትለው በሆድ ውስጥ ባለ ነገር መቼም ፖሊስ ጣቢያ አይኬድም ማለት። ግን ደግሞ እንደዚህ ሆኜ ያለው ለማለት ደግሞ ቪዲዮ መቅረጿ ራሱ አያስቀጣትም እንደ ህጉ ያለ ፈቃድ ቪዲዮ መቅረጻት ያለ አንድ ሰው ያለ ፍላጎት ራሷ ትገባበታለች። ቪዲዮ ግን እሷ ለመሄድ ብትሄድም ይዛው ህጉ አይቀበላትም። ቁም ነገሩ ትታሰርበታለች። እሱ ራሱ ታሳቢ አላደረገችም። እሷ ይሄንን ታሳቢ አላደረገችም። ደፈራት ድረስ ይሄንን እኮ እሷ አሁን አስገድዶ ምንም ስላላረጋት ያው እሷ ናት ተጎጂ። እሷ ናት ተጎጂ። እንደዚህ አይነት ሀሳብ ካላት እሷ ናት ተጎጂ። ግን ለዚህ ሁሉ ማሰሪያና መደምደሚያ የሚሆነው ለዚህ ለገነተረ ሀሳብ ማለዘቢያ የሚሆነው ሀይሚ ነገሮችን ወረድ አድርጋ በተቻለ መጠን ከብሩክ ጋር እንደሆነ ጋራ ያማል። በእርግጥ ያማል። በየቀኑ ይሄ ቁስል ሲነካካ በደንብ ነው እንትን ይላል። ግን እውነት